ሳይለወጥ የሚኖር እግዚአብሔር ብቻ ነው። ሳይለወጥ ስለሚኖር ያለና የሚኖር መኖርማ ገሌም አለ ገሊትም አለች። ሳይለወጥ የሚኖር ግን እግዚአብሔር ነው። ሕፃን ነበርክ ልጅ ትሆናለህ፣ ልጅ ነበርክ ወጣት ትሆናለህ፣ ወጣት ነበርክ ትጎረምሳለህ፣ ጎልማሳ ነበርክ ሽማግሌ ትሆናለህ፣ ሽማግሌ ነበርክ ትሞታለህ፣ ሞተህ ትገነዛለህ፣ በርን ትሆናለህ፣ በርን ነበርክ አፈር ትሆናለህ። እንደገና ክርስቶስ ያስነሳናል። ተለውጠን እነሳለን። ሰው በመልኩ ስንት ጊዜ ይወለዳል? መጀመሪያ አፉ እየተንተባተበ ሕፃን ሆኖ ያድጋል። አፉ ይፈታል፣ አከናውኖ ይነገራል፣ አርጅቶ አፉ ይታሰራል። ይህ ሰው እንደዚህ ይለወጣል። ነውሩን ሳይሸክፍ ያድጋል። እናቱ ታግሳ ታሳድገዋለች፣ ጽዳጁን ታግሳ። ከዛሳ ደግሞ አርጅቶ ደግሞ ነውሩን የማይሸክፍ ይሆናል። ሰው ይለወጣል። መልኩ ይጠራለታል፣ መልኮ መልኩ ይሸበሽባል። ለጋ ነበር ሩጦ የማይቀድም ታግሎ የማይጥል በልቶ ጠጥቶ 20-30 ዓመት ሲሞላው ጉልበት ያበጃል፣ ሲያረጅ ይደክማል። ከሕፃናት ቀድመውት ይሮጣሉ። ያየውን ዓለም የማያውቀው ሆኖ ቁጭ ይላል። ሰው ይለወጣል። ባለጸጋው ይደህያል፣ ድሃው ይበለጽጋል። ሊቁ ይረሳል፣ ደንቆሮው ሊቅ ይሆናል። መልከኛው ይረግፋል፣ ሌላው መጥቶ ይተካል። ያጌጠው ጌጡ ይረግፋል፣ ሌላ የሚያጌጥ ይመጣል። ተናጋሪው አፉ ይዘጋል፣ ሌላ ተናጋሪ ይመጣል። የተሾመው ያልፋል፣ ሌላ ባለ ጊዜ ይመጣል። ሁሉም ያልፋል። ጻድቅ የነበርነው ኃጥእ እንሆናለን፣ ኃጥእ የነበርነው በንስሐ እንለወጣለን። ሰው ከእናቱ ማኅፀን ሲወለድ ደግ ይሆናል፣ ቆይቶ አይምሮ ይደበዝዛል። እስመ ህሊናው ለብእሲ ይትወላወል እምጊዜ ልደቱ እስከ ዕለተ ሞቱ ይላል ዮሐንስ ዘእስክንድርያ የሚባል ሊቀ ሃይማኖት አበው ምዕራፍ 52 ላይ ሲናገር የሰው ልጅ ከተወለደ ጀምሮ እስከሚሞት ድረስ ህሊናው ሲለወጥ ይኖራል። ሰው ይለወጣል። ለምንድን ነው ከተወለደ ጀምሮ እስከሚሞት ድረስ የምለው? በቀን ስንት ጊዜ እንለወጣለን ወገኖች? በቀን ስንት ጊዜ ነው? ስናስቀድስ ጻድቅ እንሆናለን፣ ስንወጣ ሌላ እንሆናለን። ሁላችንም በቀን ውስጥ 1000 ጊዜ እናቅዳለን፣ 1000 ጊዜ እንለወጣለን፣ 1000 ጊዜ እንበላሻለን፣ መልሰን እንነሳለን፣ መልሰን እንወድቃለን። ያለና የሚኖር ግን እግዚአብሔር ትናንትም ንጹህ ነበር፣ ዛሬም ንጹህ ነው። ትናንትም መሐሪ ነበር፣ ዛሬም መሐሪ ነው። ሰው ያምነከ ሰብሶ በታሴን ይሎቱ ሰው ስትንከባከቡት ፈገግ ይላል፣ ሲጎልበት ክምር የፈጀ ዝንጀሮ ይመስላል። ሰው እንደዚህ ነው። ወቅት ይለውጠዋል፣ ጊዜ ይለውጠዋል፣ ማጣት ይለውጠዋል፣ ማግኘት ይለውጠዋል። ሰው ባየበት ይዘንባል፣ ባየበት ይፈሳል፣ ባጣበት ይደበቃል። ሰው እንደዚህ ነው። ወዳጅነቱን ይለውጣል፣ ፍቅሩን ይለውጣል፣ ቃል ኪዳን ይለውጣል፣ መሐላውን ይለውጣል፣ ጉልበቱ ይለውጣል፣ ሁሉ ይለውጣል። እግዚአብሔር ግን እንደ ትናንት ነው አለ። ረክሰን ስንመጣ በንጹህ እጆቹ የሚጠብቀን፣ ፊቱ የማይከፋ ቤቱ የማይዘጋ፣ የምሕረት እጁ የማይታጠፍ ሰጥቶ የማይጎልበት፣ ሰው በቃኝ የማይል የማይጸየፍ እንደ ትናንት ነው የሚኖር ያለና የሚኖር እግዚአብሔር ነው። ደስ ይለኛል ይህን ሳስበው። እናንተ ደስ አይላችሁ? ስንቱ ንጉሥ አልፏል፣ ስንቱ ባለጸጋ አልፏል። እማያልፍ አባት አለን። አንድ ባይታዊ በረሃ ሂደው ኧረ አባት ሞት አሉት። እንዴ ስነ ስርዓት ያዙ። እስመ አቡየ ኢይመውት ለዓለም፣ የኔ አባት ለዘላለም አይሞትም አለ። የኔ አባት አይሞትም ያለው እግዚአብሔር ነው። እግዚአብሔር አለ። ስንቱ ወዳጅነት አልፏል፣ ስንቱ ጓደኝነት ተሽሯል፣ ስንቱ ነገር አልፏል። ስንቱ ወዳጅነት ጊዜ ሽሮታል። ዘመን የማይሽረው ወዳጅ እግዚአብሔር ያለና የሚኖር ሰው አንድ ቀን እጁ ላይ አግኝቶን እንኳን አይምረንም። እግዚአብሔር ግን ሁልጊዜ የማይለወጥብን እጅ ነው። የእሱ ልጆች ስለሆን እግዚአብሔር ክብር ምስጋና ይግባው። እንዳኖሩት የሚገኝ ወዳጅ እግዚአብሔር ነው። እውነቴን ነው። ሰይጣን በጆሮአችሁ መጥቶ ዛሬ እኮ ረክሳችኋል፣ ዛሬ ጎስቁላችኋል፣ ዛሬ እንድኗችኋል ብላችሁ አትስሙት። እግዚአብሔር እንዳኖሩት ይገኛል። ያ ልጅ ጠፍቶ የአባቱን ልጅ አባክኖ እስኪ እንደው እንግዲህ አባቴ መቀበል እንኳን እንጃ እንደው ባሪያ ካረገኝ ድንገት ተብሎ ሄደ።
ልጅ እንኳን አልሆነ እስቲ ባሪያ ካረገኝ ብሎ እየሮጠ ሲመጣ አባቱ ምንድን ያደረገ? እንዲያውም እስከሚደርስ ቸኩሎ ሩጦ ሄዶ አቀፈው። እንዲያውም ፍሪዳ ሊቃውንት እንደሚነግሩት ይነቅፈኛል ሲል አለ ዝማሬ ያዘመረለት፣ ይቀጣኛል ሲል ፍሪዳ አረደለት፣ ይቆጣኛል ሲል ጫማ ለበሰው። ቀድሞ ከለበሰው ልብስ ይልቅ በኋላ የሰጠው በለጠ። ስለዚህም ምን አለ እግዚአብሔር? በምድር ንስሐ የሚገቡ ሰዎች በሰማይ ንስሐ ከማይገባቸው ይልቅ ደስታን የሚደረግባቸው ናቸዋል። እግዚአብሔር እንደዚህ ነው። የጠፋው ልጅ ሀብቱን እንደ ትናንቱ አላገኘውም። እንኳን ሌላ የእናቱን ልጅ ወንድሙ እንደ ትናንቱ አላገኘውም። ይሄ አባክኖ መጥቶ እንዴት ለሱ እንዲደረግለታል ነው ያለ። አባቱ ግን እንደ ትናንትናው ተገኘ። እግዚአብሔር እንደ ትናንትናው ይገኛል። ስንመለስ አናጣው። ጴጥሮስን አላውቅህም ብሎት ሲመለስ እሱ ግን ስሙን እንደውም ጴጥሮስ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። እኔ ማን ነኝ ሲል ጌታ አለና የዮሐንስ ወንጌል ምዕራፍ 18 ላይ ስትመጡ ቅዱስ ጴጥሮስ እንዳልታውቃላችሁ አንተም ከሱ ጋር ነበርክ ሲባል የምትሉትን ሰውዬ አላውቀውም ማለት ክርስቶስ ያለውን ማን አለው? ሰውዬ ርስቶት መከራ ክፉ ነው። ሰው ሲለወጥ ተመልከቱ። ሰው ሲለወጥ ተመልከቱ። ቅዱስ ጴጥሮስ የትናንትናዋን ሲበርደው መድገም አቃተው። ሲበርደው እኮ ነው። ጌታሳ የትንሣኤ ዕለት መጣና ምን ብሎት ነበረ? ጌታ አንተ አለት ነህ ብሎት ነበረ። ጴጥሮስ ትወደኛለህ አለው። በትናንትናው ስሙ እንደ ትናንትናው ወዳጅ እግዚአብሔር ነው። ትናንት በጠራበት ስሙ ክዶትም ቢሆን በዚያው ስሙ ነው የጠራው። እሱ ያለና የሚኖር ነው። ወዳጅነቱም አይለወጥ። እንደሱ ያለ ወዳጅ የት ይገኛል? እንደ እግዚአብሔር ያለና የሚኖር እግዚአብሔር ነው። ሁሉ ያልፋል። መጀመሪያ የተነሳ ነው ከማን ነው? ከእግዚአብሔር ነው። ስለዚህ ከሁሉ ነገር ከምድርም ከሰማይም ከመላክም ከሰውም ከዚህ ሁሉ መጀመሪያ ማን ነው? እስኪ ነገሩኝ። ቀዳማዊ ማን ነው? አቤት እግዚአብሔር። ከሁሉ ቀዳማዊ ማን ነው? አንዴ በሉ ሁላችሁ። ማን ነው? በጣም ጥሩ። ከሁሉ ቀዳማዊ ማን ነው? ከሁሉ ቀዳማዊ እግዚአብሔር ከሆነ በየትኛውም ጊዜ ከሁሉ ሊቀድምብን የሚገባ ማን ነው? ተናገሩ እንጂ። እግዚአብሔር ነው። ከሁሉ በላይ ሊቀድምብን የሚገባው እግዚአብሔር ነው። ስለዚህ በዛሬው ትምህርታችን ማስተላለፍ የፈለግኩት ከምንም ነገር በፊት እግዚአብሔርን እናስቀድም። ከምንም ነገር በፊት እግዚአብሔር ይቅደም። እግዚአብሔርን ካስቀደምን ከምንም ነገር በፊት ምርጫችን፣ የመጀመሪያ ምርጫችን ሌሊት አለ። ከመተኛታችን በፊት ማን መቅደም አለበት? ተናገሩ እንጂ ንገሩኝ እንጂ። ነጋ። ከመውጣታችን በፊት ማን መቅደም አለበት? ልንበላ ነው። ከመብላታችን በፊት ማን መቅደም አለበት? እግዚአብሔር። ልንገባ ነው። ከመግባታችን በፊት ማን መቅደም አለበት? ልንወጣ ነው። ከመውጣታችን በፊት ማን መቅደም አለበት? ልንወስን ነው። ከመወሰናችን በፊት ማን መቅደም አለበት? ይሄን ነው ማሰብ። ሰው ማለት እንደዚህ ነው። ኖረ ማለት ከምንም ነገር በፊት እግዚአብሔርን መምረጥ ሲችል ነው። በገንዘብ ሰው የምትሸጡ፣ በገንዘብ ድሃ የምታስለቅሱ፣ ሰው ሽጣችሁ ሀብት የምታከማችሁ፣ በሰው ደም ቤት የምትሰሩ ሁሉ በመምህር አምላክ ከእንጀራ እግዚአብሔር ይቀድማል። እግዚአብሔርን እዩት። ይሄ እንጀራ እንቆ ይገላችኋል። ካልሆነም ወይ ሀድጉ ለባይድ ብዕሎሙ ለማያውቁት ገንዘባቸውን ያጠራቅማሉ እንዳለ የሌባን ገንዘብ ሌባ ይበላዋል፣ የአመፀኛን ገንዘብ አመፀኛ ይበላዋል። በአመፅ ብታጠራቅሙት አመፀኛ ይወርሳችኋል። እናንተ ግን ከለፋችሁበት አንዳች አትቀምሱም። አንተ ሰነፍ በዚህች ሌሊት ነፍስን ከስጋው ለይቶ ይወስደዋል ብሎ እንደተናገረ ከእንጀራ እግዚአብሔር ይቀድማል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ከዚያስ ምን አለ? በምድር ካለው ነገር ሁሉ ምን አለ ደግሞ? መንግስት መቅድመ ሁሉ እሱ መንግስቶ ጽድቆ ወኩሉ ሰይቱ ያሰከክሙ። እናንተስ ከሁሉ አስቀድማችሁ ምኑን ፈልጉ አለ? መንግስቱን አለ። ከሁሉ አስቀድማችሁ መንግስቱን፣ ሌላው ዳራጎት ነው ይጨመራችኋል አለ። ከምንም በፊት መንግስተ ሰማያት ትቅደም። እግዚአብሔራዊ ነገር መጀመሪያ ይሁን፣ ሌላው ሁለተኛ ይሁን።
ይሄን ያደረግን እንደሆነ እግዚአብሔር እንደምንወደው እናውቃለን። ስለዚህ ከእንጀራችን ይልቅ እግዚአብሔርን፣ ከልብሳችን ይልቅ እግዚአብሔርን እንዴ ወበእንተ እብለክሙ ኢትተክዙ እንዘ ትብሉ ምንተ ንበል ወምንተ ንሰቲ ወምንተ ንትከደን ወዘንተሳ አሕዛበ ምድር ዘአፋ ይሐስስዎ። እናንተ ግን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን እያላችሁ አትጨነቁ። ይሄንማ ከእግዚአብሔር አፋ ያሉ አሕዛብ ሲፈልጉት የለምን? አንተ ሙሰ መቅድመ ኩሉ እሱ መንግሥቶ ጽድቆ። እናንተ ግን አስቀድማችሁ መንግሥቱንና ጽድቁን ፈልጉ። መጀመሪያ መንግሥተ ሰማያት። አሁን እኛ ምንድን ነው የምናደርገው? ምዕመናን ስራዬን ሰራርቼ አንደኛዬን ንስሐ እገባለሁ አይደለም። መጀመሪያ መንግሥተ ሰማያት፣ ኋላ ስራ። ከራሳችንም እግዚአብሔር ይቀድማል። ከኔም ራሴ ከእግዚአብሔር ይቀድማል ማለት ነው ሃይማኖት ማለት። እግዚአብሔር አምላክን በፍጹም ልብህ በፍጹም ኃይልህ አፍቅሮ ለእግዚአብሔር መቅድመ ኩሉ አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ወበኩሉ ነፍስከ ወበኩሉ ኃይልከ ወበኩሉ ህሊናከ። እግዚአብሔር አምላክን በፍጹም ልብህ በፍጹም ህሊና በፍጹም ሐሳብህ ውደደው። ይሄ ማለት ከራስህ ይልቅ እግዚአብሔርን ውደድ ማለት። እንግዲህ ተመልከቱ፣ ከስራ ይልቅ፣ ከልጅ ይልቅ፣ ከሀብት ይልቅ፣ ከእናት አባት ይልቅ፣ ከስልጣን ይልቅ፣ ከዚህ ሁሉ በላይ ከራስ ይልቅ እኔ ሊሆን የሚወድ ሰው ካለ ራሱን ይካድ ብሎ ተናግሯል። ስለዚህ መጀመሪያ ራስን በማድረግ እግዚአብሔርን እንደምንወደው እንገልጻለን። እግዚአብሔርን እንደዚህ አድርገን መጀመሪያ ምርጫችን ካደረግን ወኦ አልፋ ወኦ መጨረሻችንን ማን ይሆናል? እግዚአብሔርን እንመስላለን። ምን ማለት ነው? መጨረሻችንን እግዚአብሔርን እንመስላለን ማለት እግዚአብሔርን መጀመሪያ ያደረገ ሰው መጨረሻም እግዚአብሔር ይሆናል። እስመ ዘባቤከ የአርፍ ነጽሮተ ኩሉ ነባቤር። እግዚአብሔርን እያየ የኖረ ሰው መጨረሻ ላይም እግዚአብሔርን ያያል። እግዚአብሔርን እያስቀደመ የኖረ ሰው መጨረሻ ላይ ማረፊያው እግዚአብሔር ይሆናል። እግዚአብሔርን እያስቀደመ የኖረ ሰው መጨረሻ ላይም ከእግዚአብሔር ይኖራል። እመጽእ ካዕበ ንስሐክሙ ከመ ተሐልዉ አንትሙ ይሃባሉ ከሆነ ተመልሼ እመጣለሁ እናንተም እኔ ካለሁበት እንድትኖሩ መጥቼ ዳግመኛ ወስዳችኋለሁ ብሎናል። የዮሐንስ ወንጌል ምዕራፍ 14 ላይ መጥቼ እወስዳችኋለሁ ብሏል። አያችሁ፣ ሐዋርያት እግዚአብሔርን መጀመሪያ አድርገው ሁሉን ትተው ቢከተሉት መጨረሻችሁም ከኔ ጋር ነው ብሏል። ከእግዚአብሔር ጋር ጀምረን ከእግዚአብሔር ጋር እንድንጨርስ ይርዳል። በእግዚአብሔር እንጀምር፣ በእግዚአብሔር እንጨርስ። መጨረሻችን በመድኃኔዓለም ያርግልን።